ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ። ዛሬ ዩኒት 6ን እንጀምራለን፣ ትራንስፎርሜሽንስ ኦፍ ዘ ፕሌን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንትሮዳክሽን እና ትራንስሌሽን ዩኒት ኦብጀክቲቭስ እንግዲህ ይሄን ዩኒት ከጨረሳችሁ ማለት ነው ኖ ቤዚክ ኮንሰፕትስ አባውት ትራንስፎርሚንግ ኦፍ ዘ ፕሌን እንዴት ትራንስፎርም እንደሚደረግ ቤዚክ ኮንሰፕት ይኖራችኋል። እንዲሁም አፕላይ ሜተድስ ኤንድ ፕሮሲጀርስ ኦፍ ትራንስፎርሜሽን ቱ ትራንስፎርም ፕሌን ፊገርስ እንግዲህ ፕሌን ፊገርን ትራንስፎርም ለማድረግ የተለያዩ ፕሮሲጀሮችን አፕላይ ማድረግ ትችላላችሁ ማለት ነው። ምን እንደሆኑ ስንገባበት ታያላችሁ። In Unit 5, you have discussed that various geometric and algebraic aspects of vector representation and vector algebra. እንግዲህ ቬክተርን እንዴት ሪፕሬዘንት እንደምናደርግ፣ እንዴት እንደምንቀንስ፣ እንደምንደምር፣ እንዲሁም በኮንስታንት እንዴት እንደምናበዛ፣ ዶት ፕሮዳክት፣ ክሮስ ፕሮዳክት እነዚህን ሁሉ አይተናል ማለት ነው። እዚህ ዩኒት ላይ ደግሞ ፎከስ የምናደርገው ምን ላይ ይሆናል? ትራንስፎርሜሽን እንዲሁም ሪጅድ ሞሽን ምን እንደሆነ ትራንስፎርሜሽን ምን እንደሆነም እናያለን ማለት ነው። ሶ እነዚህን የምንጠቀመው ለምን ስለሚጠቅሙን ነው ማለት ነው። ለትራንስሌሽን፣ ሪፍሌክሽን እና ሮቴሽን ኦልሞስት በቃ የዚህ ዩኒት ስራ የሚሆነው ትራንስሌሽን እንሰራለን፣ ሪፍሌክሽን እንሰራለን፣ ሮቴሽን እንሰራለን ማለት ነው። ፖይንትን ሊሆን ይችላል፣ ፖይንት ኤቢ ሊሆን ይችላል። ምን የምናደርገው ትራንስሌት የምናደርገው ማለት ነው። ሪፍሌክት የምናደርገው እንዲሁም ሮቴት የምናደርገው ማለት ነው። አብራችሁን ቆዩ። አክቲቪቲ 6.1 ኮንሲደር ዘ ፎሎዊንግ ኮንዲሽንስ ኤንድ ዲስከስ ዋት ዊል ሃፕን ቱ ዘ ሼፕ ኦር ሳይዝ ኦር ቦዝ ኦፍ ዘ ኦብጀክት ይለናል ማለት ነው። ሼፕ እና ሳይዝ ላይ ትኩረት እናደርጋለን ወይም ሁለቱም ላይ ማለት ነው። ዌን ስፕሪንግ ኢዝ ኮምፕረስድ ኦር ስትረስድ ስፕሪንግ ታውቃላችሁ። ስፕሪንግ ኮምፕረስ ሲደረግ ወይም ስትሬች ሲደረግ ምን ይሆናል? ሼፑም ይቀየራል፣ ሳይዙም ይቀየራል። እንደዚህ የተጠቀለለ ሽቦ ማለት ነው። እንደዚህ ይሄንን አሁን ኮምፕረስ ብናደርገው ከዚህ አቅጣጫና ከዚህ አቅጣጫ የሆነ ፎርስ አፕ ላይ ብናደርግበት ወይም ከአንድ አቅጣጫ ፎርስ አፕ ላይ ብናደርግበት ሳይዙ ምን ይሆናል? ያንሳል። ሼፑም እንደዛው ይቀየራል ማለት ነው። ስትሬች ብናደርገውስ የመርዘም ነገር አለው። ሶ ሼፑም ሳይዙም ይቀየራል ማለት ነው። when the earth rotates about its axis ይሄ ምንም የሚቀየር ነገር የለም ማለት ነው። መሬት ሼፑን ይዛ ትሽከረከራለች። when you see your image in a plane mirror እንግዲህ ቤት ውስጥ ያለ መስታወት ማለት ነው። ሶ ሼፕም ሳይዝም አይቀየርም። ምናልባት ወደ ፊዚክሱ ከሄዳችሁ ኢንቨርትድ ሰምቲንግ የሚባል አለ። ዞሮ ግን ለዚህ ክፍለ ጊዜ ሼፕም ሳይዝም አይቀየርም በሚለው ያዙት። when you draw your home's door የቤታችሁን በር ስትስሉ ሼፑ አይቀየርም። ሳይዙ ግን ምናልባት ሊቀየር ይችላል። ምክንያቱም የበሩን የሚያክል ወረቀት ላይኖረን ስለሚችል በስኬል አሳንሰን ልንስለው እንችላለን ማለት ነው። from activity 6.1 you have observed that some mappings of objects preserve shape, size or distance between any two points እንግዲህ አንዳንድ ማፒንጎች ሼፕ፣ ሳይዝ እና ዲስታንስ ምን ሊያደርጉ ይችላሉ ማለት ነው? ላይቀይሩ ይችላሉ ማለት ነው። some other mapping of objects do not preserve shape, size or distance between any two points ይሄ ማለት ምን ማለት ነው? ተመልከቱ። ለምሳሌ ይሄን ትሪያንግል ተመልከቱት። ይሄ ትሪያንግል ሼፑ እንዳለ ነው፣ ሳይዙ እንዳለ ነው፣ እንዲሁም ዲስታንስ ምን ያደርጋል? ፕሪዘርቭ ያደርጋል። ይሄ ማለት ምን ማለት ነው? ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እንዲሁም ከዚህ በውስጥ በኩል እስከዚህ ያለው ዲስታንስ ምን ይሆናል? ተመሳሳይ ይሆናል ማለት ነው። ሼፑም ሳይዙም ዲስታንስ በሁለት ፖይንቶች መካከል ያለው እኩል ይሆናል ማለት ነው። ሌላ ደግሞ ተመልከቱ። ይሄን ብታዩት ዲስታንሱ እኩል አይደለም። ያ ማለት ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል አይደለም። እንዲሁም ይሄንንም ብታዩት ዲስታንሱ የተለያየ ነው። ሼፑን ግን ስታዩት ሁለቱ ምንድናቸው? ኮንግረንት ናቸው። ይሄን አዙረን እዚህ ላይ ብንለጥፈው ኤግዛክትሊ የራሱ ነው የሚሆነው ማለት ነው። ይሄንን ሪፍሌክሽን እንለዋለን፣ ይሄን ትራንስሌሽን እንለዋለን። እንደገና ደግሞ ሮቴሽን ይሄ ነበረ አዞር ነው ማለት ነው። አዞር ነው በዚህ መልኩ። እንዲሁም ሌላ ዳይሌሽን የሚባል አለ። እንግዲህ ሳይዝ ፕሪዘርቭ የማያደርጉ አይነት ነው ይሄኛው። እዚህ ጋር ይሄ ትልቅ ነው፣ እዚህ ጋር ምን ሆነች? አነሰች ማለት ነው። አነሰች። ሶ በዚህ ኬዝ ምን ተቀየረ? ሼፕ ተቀየረ ማለት ነው።
Due to this reason, transformations are classified as either rigid motion or non-rigid motion. በዚህ ምክንያት rigid motion or ደግሞ non-rigid motion ተብሎ ትራንስፎርሜሽን ለሁለት ይከፈላል ማለት ነው። እና አሁን ለዚህ ለናንተ ሌቭል ኮንሲደር የምናደርገው ይሄንን rigid motion ይሆናል ማለት ነው። rigid motion ይሆናል። Definition 6.1 A rigid motion is a motion which preserves distance. በሁለት ፖይንቶች መካከል የሚኖር ዲስታንስ ምን ይሆናል ማለት ነው? ቋሚ ይሆናል ማለት ነው። that means for A and B እነዚህ ሁለቱን ኮንሲደር አድርጉ A እና B ማለት ነው። እዩ ዲስታንስ AB ይሄ ማለት ነው። ይሄ ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ የሚኖረው ዲስታንስ ምን ይሆናል? እኩል ይሆናል ማለት ነው። where A prime and B prime are the images of A and B respectively. ይሄ A prime የኤ ኢሜጅ ነው ቢ ፕራይም ደግሞ የቢ ይሆናል ማለት ነው። ሶ ይሄ የሚሆን ከሆነ ሪጅድ ሞሽን እንለዋለን ማለት ነው። ሌላ ደግሞ ተመልከቱ ይሄም ዲስታንስ እኩል ይሆናል ከማጋ ከዚህኛው ጋር ማለት ነው። ይሄኛው ደግሞ ከዚህ ጋር እኩል ይሆናል። ኖት ሪጅድ ሞሽን carries any plane figure to a congruent plane figure. congruent ይሄ ማለት ምን ማለት ነው? ሳይዝ እና ሼፕ አይቀየርም ማለት ነው። ሳይዝ እና ሼፕ አይቀየርም ምን ከሆነ? ሪጅድ ሞሽን ከሆነ ማለት ነው። that means rigid motion carries triangles to congruent triangles. ትሪያንግልን ኤግዛክትሊ ከሱ ጋር በሼፕ እና በሳይዝ ወደሚመሳሰል ትሪያንግል ነው ምን የሚያደርገው ማለት ነው የሚቀይረው ማለት ነው። እንዲሁም ፓራሌሎግራምንም ወደ ኮንግረንት ፓራሌሎግራም ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ይሄን ትሪያንግል ውሰዱ 1 2 ቢሆን የሱ ኢሜጅ ምን ይሆናል? 1 2 ይሆናል። ሳይዙ በዚህ መልኩ ነው ማለት ነው። የሚቀየር ነገር የለም። within the rigid motion there are 3 main types of transformations. እንግዲህ እዚህ rigid motion ስር 3 አይነት ትራንስፎርሜሽን ታይፖች አሉ። ትራንስሌሽን፣ ሪፍሌክሽን እና ሮቴሽን ይሆናሉ ማለት ነው። እንግዲህ ትራንስፎርሜሽንስ እነዚህ ናቸው። ትራንስሌሽን፣ ሪፍሌክሽን እና ሮቴሽን። ይሄን ትራንስሌሽን ተመልከቱ። ቦታው እዚህ ጋር ነበር መጀመሪያ ይሄ ኦብጀክት፣ ከዛ ኢሜጁ እዚህ ጋር መጣ። በሌላ አነጋገር ይሄንን ኢኳል ዲስታንስ ማስኬድ ማለት ነው። ቦታ መቀየር ማለት ነው። ከዚህ ብድግ አድርገን እዚህ ጋር ማስቀመጥ ማለት ነው። ሪፍሌክሽን ላይ ስንመጣ ደግሞ ልክ እንደ መስታወት ወሰዱት። ይሄንን በመስታወት ውስጥ ይሄ ኦብጀክት ራሱን እንዳየ አርጋችሁ አስቡት ማለት ነው። ይሄ ሪፍሌክሽን ይባላል። ሮቴሽን ደግሞ ይሄ የዚህኛውን ኦሪየንቴሽን እዩ ኤ ቢ ሲ ነው የነበረው፣ ከዛ ተገለባበጠ። አያችሁ ይሄ ሮቴሽን ነው። በሆነ ዲግሪ ይሄን አሽከረከር ነው ማለት ነው። ከዛ ውጪ ይሄኛውን ኬዝ ኮንሲደር አናደርግም ማለት ነው። ሶ ትራንስሌሽን፣ ሪፍሌክሽን እና ሮቴሽንን ብቻ እናያለን። አክቲቪቲ 6.2 ኮንሲደር ኤ ትራያንግል PQR ይሄ ማለት ነው PQR and discuss what will happen to the shape, size and orientation of a triangle when you slide it as shown in figure 6.2. ልክ በዚህ መልኩ ማለት ነው። አሁን ተመልከቱ ይሄን ትራያንግል እንውሰድ። ትራያንግል PRQ ትራያንግል PRQ ይሄ ከማጋ ኮንግረንት ይሆናል? ከዚህ ጋር ማለት ነው። ከዚህ ጋር ያ ማለት ትራያንግል P ፕራይም አር ፕራይም ኪው ፕራይም ከዚህ ጋር ኮንግረንት ይሆናል ማለት ነው። አሁን ከዚህ ላይ ምን መረዳት እንችላለን? ሳይድ ፒአር ከማጋ እኩል ይሆናል? ከሳይድ ፒ ፕራይም አር ፕራይም ጋር። እንዲሁም ሳይድ ፒኪው ከሳይድ ፒ ፕራይም ኪው ፕራይም ጋር እኩል ነው። በተጨማሪ ሳይድ አር ኪው ከማጋ እኩል ይሆናል? ከሳይድ አር ፕራይም ኪው ፕራይም ጋር እኩል ይሆናል ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? ሼፕ ተመሳሳይ ነው፣ እንደምታዩት ነው። ሼፑ ይታያል፣ ተመሳሳይ ነው። ኤግዛክትሊ ሳይዙም ተመሳሳይ ነው። ለምን? ይሄና ይሄ ዲስታንስ እኩል ናቸው። ይሄና ይሄም እኩል ናቸው። እንደዚህ እናድርግ። ይሄና ይሄ እኩል ናቸው። ይሄና ይሄም እኩል፣ እንዲሁም ይሄና ይሄ እኩል ናቸው ማለት ነው። ስለዚህ ሳይዙም ተመሳሳይ ነው። ኦሪየንቴሽኑንም ብታዩት ፒኪው አርኪው አር ፕራይም ፒ
ሶ ኤቭሪቲንግ ምንድነው ተመሳሳይ ነው ማለት ነው። ስለዚህ ሁሉንም ነገር ምን ያደርጋል ፕሪዘርቭ ያደርጋል ማለት ነው። From activity 6.2 you have observed that triangle PQR and triangle P prime Q prime R prime have the same size, shape and orientation. ይሄን አይተናል። Definition 6.2 a translation is a transformation that occurs when every point of a figure is moved from one location to another location along the same direction through the same distance. ይሄ ማለት ምን ማለት ነው? እዩ ለምሳሌ እቺ ፖይንት እዚህ መጣች። ልክ በተመሳሳይ እቺንም ፖይንት ብንወስድ እዚህ ትመጣለች ማለት ነው። እቺም ፖይንት እዚህ ትመጣለች። ኤቭሪቲንግ ማለት ነው ሁሉም ምን ያህል ርቀት ነው የሚጓዘው? ተመሳሳይ ርቀት ነው የሚጓዘው ማለት ነው። ሶ ዩ a translation is a transformation that occurs when every point of a figure እንግዲህ ከዚህ ኦብጀክት ላይ የፈለጋችሁትን ፖይንት ውሰዱ ማለት ነው is moved from one location to another location along the same direction through the same distance. ዲስታንሱ ተመሳሳይ ነው፣ ዳይሬክሽኑም ተመሳሳይ ነው። ይሄ ወደዚህ ነው የተጓዘው ተመልከቱ። ይሄም ወደዚህ ነው የተጓዘው፣ ይሄም ወደዚህ ነው የተጓዘው ያንዳንዱ ማለት ነው። ይሄም ምን እንለዋለን? ትራንስሌሽን እንለዋለን ማለት ነው። if point P is translated to P prime አሁን ተመልከቱ እንግዲህ ጂ ፖይንት ፒ ነበረች። ከዛ እዚህ ፒ ፕራይም ላይ ትራንስሌት ተደረገች እንበል። እዚህ ነበረ የት መጣ? እዚህ ጋር መጣ ማለት ነው። ዜን ዘ ቬክተር ፒ ፕራይም ኢዝ ኮልድ ትራንስሌሽን ቬክተር። እዚህ ጋር ትኩረት አድርጉ በደንብ። ትራንስሌሽን ቬክተር እንለዋለን። እዚህ ጋር ነበረ ኤ ኮማ ቢ፣ ከዛ እዚህ ጋር መጣ ኤ ፕራይም ኮማ ቢ ፕራይም ሆነ ማለት ነው። አሁን ይሄ ፒ ከሆነ ተመልከቱ፣ ይሄኛው ፒ ፕራይም ከሆነ ከየት ተነስተን ነው እዚህ የመጣ ነው? ከፒ ተነስተን ነው ወደዚህ የመጣ ነው። ሶ ይሄኛው ኢኒሻል ፖይንት ይሆናል፣ ይሄኛው ደግሞ ተርሚናል ፖይንት ይሆናል ማለት ነው። ስለዚህ በቬክተር ፎርም ስንጽፈው ዳይሬክሽኑ ይታወቃል። ከዚህ ወደዚህ ነው ይሄድ ነው። ኢኒሻሊ ከዚህ ተነሳን እዚህ ደረስን። ሶ ፒ ፕራይም አድርገን በዚህ መልኩ መጻፍ እንችላለን። ይሄ ምን ይባላል? ትራንስሌሽን ቬክተር ይባላል ማለት ነው። ትራንስሌሽን ቬክተር ለምሳሌ 1,2 ነበር እዚህ ጋር፣ ከዛ እዚህ ጋር መጣ ወደ ስንት 6,7 እዚህ መጣን እንበል። ትራንስሌሽን ቬክተር ብትባሉ ይሄ ፖይንት ፒ ነው፣ አስዩም ይሄ ፖይንት ፒ ፕራይም ነው። ስለዚህ ፒ ፕራይም ብላችሁ በዚህ መልኩ ታስቀምጣላችሁ። ይሄ ደግሞ ምን ማለት ነው? ፒ ፕራይም ማይነስ ፒ ማለት ነው። ስለዚህ እያንዳንዱ የመጀመሪያውን ኮምፖነንት ከመጀመሪያው እንቀንሳለን። 6 ሲቀነስ 1 5 ኮማ 7 ሲቀነስ 2 5። አያችሁ ወደ ምን መጣን? ወደ ቬክተር መጣን ማለት ነው ተመልሰን። You can state a translation formula in terms of coordinates as follows. አሁን ተመልከቱ ይሄ ቬክተር ቲ አለን እንበል። እሱ ምንድነው? ትራንስሌሽን ቬክተር። ትራንስሌሽን ቬክተር ማለት ምን ማለት ነው? ልክ እንደ ትራንስፖርት አስቡት፣ እንደ መኪና ኦር እንደ ባይስክል ሰምቲንግ እንደዛ አስቡት ማለት ነው። ይሄ ትራንስሌሽን ቬክተር የሆነ ፖይንትን ወደ ሆነ ፖይንት የሚወስድ ነው ማለት ነው፣ ያጓጉዛል ማለት ነው። ለምሳሌ the origin is translated to a, b ይለናል። ኦሪጂን ማለት ምን ማለት ነው? ተመልከቱ 0,0 ነው። አሁን በዚህ ትራንስሌሽን ቬክተር ይሄንን ኦሪጂን ብናጓጉዘው የት ይመጣል? እዚህ ይመጣል ማለት ነው። እንዴት ነው ያገኘ ነው? እንደዚህ እቺን የመጀመሪያዋን ኤ እዚህ ላይ እንደምራለን፣ ሁለተኛ ላይ ያለው ይሄን ቢ ደግሞ እዚህ ሁለተኛ ላይ ያለው ላይ እንደምራለን ማለት ነው። 0 + ኤ ይሆናል፣ 0 + ቢ ይሆናል ማለት ነው። አያችሁ አጓጓዘው ማለት ነው። ከኦሪጂን የታደረሰው እዚህ ያደረሰው። አሁን ከኦሪጂን ውጪ ቢሆንስ the image of the point p የዚህ ማለት ነው x, y under the translation vector t በዚህ ማለት በዚህ ከተጓጓዘ ማለት ነው ምን ይሆናል? እንግዲህ ዩ ቲ ይሄ ነው a, b ማለት ነው። ኢኒሻሊ የነበረበት ደግሞ ፒ ኤክስ ኮማ ዋይ ነው። ስለዚህ ይሄ ኤክስ ኮማ ዋይን በዚህ ስናጓጉዘው ወይም ቦታ ስናስቀይረው በዚህ ማለት ነው ሲምፕሊ መደመር ይሆናል፣ እነዚህን መደመር ይሆናል ማለት ነው። ፕላስ ስለዚህ ፒ ፕራይም ምን ይሆናል? ኤክስ ፕላስ ኤ ኮማ ዋይ ፕላስ ቢ ይሆናል ማለት ነው። ልክ እዚህ ጋር እንዳለው ይሄ ይሆናል ማለት ነው። ባጭሩ ምንድነው? ትራንስሌሽን ቬክተሩን የተሰጠን ፖይንት ላይ መደመር ነው ማለት ነው። መደመር 0 ነበረ ደመርንበት፣ ይሄ ሆነ። ኤክስ ኮማ ዋይ ነበረ፣ ከዛስ ደመርንበት፣ ይሄንን አገኘን ማለት ነው።
ኤግዛምፕል 1 ሌት t is equal to 2,3 be the translation vector እዚች ጋር አይናችንን ጣል እናደርጋለን ማለት ነው። ይሄ ማጓጓዣው ስለሆነ ትራንስሌሽን ቬክተር find the image of the points የኤን የቢና የሲን ማለት ነው ስሩ the translation vector t ይለናል ማለት ነው። ስለዚህ አሁን ተመልከቱ a ፕራይም እንበል እዚህ ጋር a ፕራይም እንግዲህ እዩ 2,1 ነበረ 2,1 ነበረ በዚህ ትራንስሌት ተደረገ። ባጭሩ ምን ማለት ነው ብያችኋለሁ? መደመር ማለት ነው። መደመር 2 + 2 እንላለን 2 + 2 ኮማ እሺ 1 + 3 1 + 3 ከዚህ ላይ ምን እናገኛለን? a ፕራይም 4,4 ይሆናል ማለት ነው። ስለዚህ የዚህ የ2,1 ኢሜጅ ይሄ ይሆናል ማለት ነው። አንደር ትራንስሌሽን ቬክተር ምን 2,3 ማለት ነው። እሺ ይሄንን እንያዝ። አሁን ደግሞ ወዴት እንሂድ? ወደ ቢ እንሂድ። ቢ ፕራይም እንበል አሁንም -1 + 2 ኮማ 2 + 3 ይሆናል። ከዚህ ላይ ቢ ፕራይም -2 ሲደመር 2 1 ይሆናል። 2 ሲደመር 3 5 ይሆናል። ስለዚህ ይሄ ደግሞ የቢ ኢሜጅ ይሆናል ማለት ነው። የቢ ኢሜጅ ይሆናል። ወደ ሲ እንሂድ። ሲ ፕራይም -5 ሲደመር 2 1 ሲደመር 3 ይሄ ይሆናል ማለት ነው። እንግዲህ ባጭሩ 2,3 እዚህ ጋር ተንደመርን ማለት ነው። ፖይንቶች ደግሞ እንዴት እንደሚደመሩ ቬክተር ላይ ተምራችኋል። ስለዚህ ከዚህ ላይ ምን እናገኛለን? ሲ ፕራይም -5 ሲደመር 2 -3 ነው የሚሆነው ኮማ 1 ሲደመር 3 4 ይሆናል። ስለዚህ ኢሜጆቹ እነዚህ ይሆናሉ ማለት ነው። ከዚህ ላይ ምን መረዳት እንችላለን? ጀነራሊ ለምሳሌ r x, y ይሄ ቢሰጠን r ፕራይም ምን ይሆናል ማለት ነው? x + 2 y + 3 ይሆናል ማለት ነው። እሺ ግራፊካሊ አንድ ጊዜ እስኪ እንመልከት። አሁን ለምሳሌ ከፖይንት a ብንነሳ ፖይንት a 2,1 ላይ ነው የነበረው ኤግዛክትሊ እዚህ ጋር ማለት ነው። ይሄ 2,y ነው። በx ላይ 2 ዩኒት በy ላይ 1 ዩኒት ማለት ነው። ከዛ ወዴት መጣ? እዚህ መጣ ወደ 4,4 ማለት ነው። ይሄ 4,4 ነው። እዚህ ኦሪጂናሊ የነበረበት ደግሞ 2,1 ነው ማለት ነው። አሁን ትራንስሌሽን ቬክተሩን እዩት 2,3 ይሄ ማለት ምን ማለት ነው? በሆሪዞንታሊ በፖዚቲቭ ኤክስ አቅጣጫ 2 ዩኒት ሂዱ ማለት ነው። ስለዚህ ከቱ ተነሳን ይሄው 2 ዩኒት እዚህ መጣን። ስንት ላይ ደረስን ማለት ነው? መጀመሪያ 2 ላይ ነበርን። 2 ዩኒት ወደዚህ ስንመጣ 4 ላይ ደረስን ማለት ነው። ከዛ 3 ዩኒት ደግሞ ወደ ላይ ሂዱ ይለናል። አሁን 1 ላይ ነበርን መጀመሪያ ተመልከቱ። 3 ዩኒት ወደ ላይ እንሄዳለን በዚህ መልኩ ማለት ነው። መጀመሪያ 1 ላይ ነው ያለነው። 3 ዩኒት ወደ ላይ ሄድን። በጥቅሉ ስንት ይሆናል? 4 ይሆናል ማለት ነው። የሆሪዞንታሉንም ብታዩት 2 ዩኒት መጀመሪያ ኦልሬዲ መተናል እዚህ። ከዛ 2 ዩኒት ስንጓዝ 4። ስለዚህ 4,4 ይሆናል ማለት ነው። ሶ ይሄ ትራንስሌቲንግ ቬክተሩ የሚሰጠን ኢንፎርሜሽን ምንድነው ማለት ነው? ሆሪዞንታሊ ይሄን ያክል ሽፍት አድርጉት፣ ከዛ ቨርቲካሊ ደግሞ ይሄን ያክል ሽፍት አድርጉት የሚለንን መረጃ ይሰጠናል ማለት ነው። የሲንም አየት ብናደርግ ሲ መጀመሪያ -5,1 ነው የነበረው ይሄ ፖይንት ማለት ነው። ከዛ አሁን 2 ዩኒት ቱ ዘ ሌፍት እንሂድ 2 ዩኒት ከ-5 2 ዩኒት ወደዚህ ስንመጣ -3 ላይ ነው የምንደርሰው። ከዛ እንደገና ደግሞ ከ1 እንነሳ። ከ1 ተነስተን 3 ዩኒት ወደ ላይ እንሂድ። 3 ዩኒት ወደ ላይ ስንሄድ ስንት ላይ እንደርሳለን? 4 ላይ እንደርሳለን ማለት ነው። ሁሉንም ይሁ በዚህ መልኩ ነው የሚሰራው። ሁለተኛ ጥያቄ if translation t takes the origin to -2,2 then find the image of the points የነዚህ ፖይንቶች ኢሜጅ ፈልጉ ይለናል። አሁን ተመልከቱ ትራንስሌሽን ቬክተሩ ዳይሬክት አልተሰጠንም እንደ ቅድሙ ማለት ነው። ነገር ግን ከኦሪጂንን ወደዚህ የሚወስድ ከሆነ ምን ማግኘት እንችላለን? ትራንስሌሽን ቬክተሩን ማግኘት እንችላለን። ኦሪጂን 0,0 ነው። ይሄንን ወዴት ነው የወሰደው? ወደ -2,2 ነው የወሰደው ማለት ነው። እንግዲህ ተመልከቱ ትራንስሌሽን ቬክተር ቲዩ እዚህ ጋር አለን እንበል ኤ ኮማ ቢ እሱ እዚህ ላይ ተደምሮ ነው እዚህ ያደረሰው ማለት ነው። እዚህ 0,0 ላይ የሆነ ቁጥር ደምረን እዚህ ደረስን። አሁን ይሄን ለማግኘት ምን ማድረግ እንችላለን? ቀጥታ ማቀናነስ። ቀጥታ ብናቀናንስ ትራንስሌሽን ቬክተሩን ማግኘት እንችላለን ማለት ነው። ሶ ቲ እንበል -2,0 ኮማ 2,0 ከዚህ ላይ ቲ ምን ይሆናል? -2,2 ይሆናል ማለት ነው። አሁን እንግዲህ ከኦሪጂን ስለሆነ እንዳጋጣሚ ሆኖ
ከማይነስ2 ኮማ2 ጋር ትራንስሌሽን ቬክተሩ ተመሳስሏል። ሁልጊዜ ይመሳሰላል ማለት አይደለም። አሁን ለምሳሌ 1 ኮማ 1ን ቢሆን ወደዚህ ትራንስሌት ያደረገው የምናገኘው ትራንስሌሽን ቬክተር የተለየ ነው የሚሆነው ማለት ነው። ዞሮም እንደምታደርጉት ከተርሚናሉ ላይ ኢኒሻሉን ስትቀንሱ ትራንስሌሽን ቬክተር ማግኘት ትችላላችሁ። እሺ አሁን ፖይንቶቹን እንፈልግ። የፖይንቶቹን ኢሜጅ ፒ ፕራይም ምን ይሆናል? 3 አለን። ከዛስ -2 እንላለን። ለምን? ይሄ ኔጌቲቭ 2 ስለሆነ። ኮማ 5 + 2 እንላለን ማለት ነው። ለምን? ይሄ 2 ነው። ባጭሩ እነዚህን ሁለት ቁጥሮች እዚህ ጋር አምጥተን መደመር ይሆናል። የመጀመሪያውን መጀመሪያው ላይ፣ የሁለተኛውን ሁለተኛው ላይ ማለት ነው። ሶ ፒ ፕራይም 3 ሲቀነስ 2 1 ነው። ኮማ 5 ሲደመር 2 7 ይሆናል። ስለዚህ ፒ ፕራይም ስንት ይሆናል? 1.7 ይሆናል። ወደ ኪው ፕራይም ደግሞ እንሂድ። ኪው ፕራይም -1 አለን፣ -2 ኮማ 4 + 2 ይሄ ይሆናል። አሁንም -2 ኮማቱን እዚህ ላይ አምጥተን ደመርን ማለት ነው። ከዚህ ላይ ኪው ፕራይም ምን ይሆናል ማለት ነው? -3 ኮማ 6 ይሆናል። -3 ሶስተኛ ጥያቄ the image of point 1 ኮማ 2 under translation t is 2.4 what is the image of the point -2.3 under the same translation ይለናል። አሁን ተመልከቱ እንግዲህ የዚህ ፖይንት ኢሜጅ ይሄ ነው under some translation t ማለት ነው። ይሄ ማለት ምን ማለት ነው? ይሄ 1.2 በሆነ ትራንስሌሽን ቬክተር ትራንስሌት ተደርጎ የደረሰ 2.4 ላይ ደረሰ ማለት ነው። ሶ ትራንስሌሽን ቬክተሩን ለማግኘት ምን እናደርጋለን? ይሄኛው ኢኒሻል ነው፣ ይሄኛው ተርሚናል ነው። ማቀናነስ ይሆናል ማለት ነው። ልዩነት እንወስዳለን። ሶ እዚህ ጋር 2 አለን። 2 ሲቀነስ መጀመሪያ ላይ ያለው 1 ኮማ እዚህ ጋር 4 አለን። 4 ሲቀነስ እዚህ ጋር 2 አለን 2 እንላለን። ከዚህ ላይ ቲ ምን ይሆናል ማለት ነው? 1.2 ይሆናል ማለት ነው። ትራንስሌሽን ቬክተሩ ይሄ ይሆናል ማለት ነው። በዚህ መልኩ እናገኛለን። ከዚህ በኋላ የዚህ -2 ኮማ 3 አንደር ትራንስሌሽን ቲያችን 1.2 ነው። ኢሜጁ ምን ይሆናል ማለት ነው? -2 + 1 ኮማ 3 + 2 እናደርጋለን ማለት ነው። ምክንያቱም ይሄንን እዚህ ላይ መደመር ነው። እነዚህ ሁለቱን መደመር ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? -2 ሲደመር 1 -1 ነው። ኮማ 3 ሲደመር 2 5 ነው። ስለዚህ ይሄ ኢሜጁ ይሆናል ማለት ነው። ኤግዛምፕል 2 ኢፍ አሁን ፖይንት ኤ ፖይንት ቢ እና ፖይንት ሲ ተሰጥተውናል። አር ዘ ቨርታይስስ ኦፍ ትሪያንግል ኤቢሲ የትሪያንግል ኤቢሲ ቨርቴክሶች ናቸው ማለት ነው። ፋይንድ ዘ ኮኦርዲኔት ኦፍ ዘ ኢሜጅ ኦፍ ትሪያንግል ኤቢሲ አንደር ዘ ትራንስሌሽን ቲ። አሁን እዩ አንድ ትሪያንግል አለን። ይሄን ትሪያንግል በትራንስሌሽን ቲ ምን እናደርገዋለን ማለት ነው? ትራንስሌት እናደርገዋለን። ሶ አዲሶቹ ቨርቴክሶች እነማን ናቸው ነው? ፋይንድ ዘ ኮኦርዲኔት ኦፍ ዘ ኢሜጅ ኦፍ ትሪያንግል ኤቢሲ ይለናል። አዳዲሶቹ ቨርቴክሶች እነማን ይሆናሉ የሚለውን እንፈልጋለን። ከዛ ድሮ ትሪያንግል ኤቢሲ ኤንድ ኢትስ ኢሜጅ ኦን ዘ ሴም ፕሌን ይለናል ማለት ነው። በጣም ሲምፕል ነው። ፖይንትን ትራንስሌት ማድረግ ስለምንችል ይሄ ምንም የተለየ ነገር የለውም ማለት ነው። እንግዲህ ትራንስሌሽን ቬክተሩ ተሰጥቶናል። በየተራ እያንዳንዱ ቨርቴክስ ላይ እንደምረዋለን ማለት ነው። ሶ አሁን እዩ ኤ ፕራይም ምን ይሆናል? ኤ ፕራይም -4 ነበረ። ከዛ 6 እንደምርበታለን። ኮማ -4 ነው ሁለተኛ ላይ ያለው። እዚህ ጋር እንደምታዩት ስንት እንደምርበታለን? 5 እንደምርበታለን። ከዚህ ላይ ኤ ፕራይም 2.1 ይሆናል ማለት ነው። 2.1 አሁን ደግሞ ቢ ፕራይምን እንፈልግ። ቢ ፕራይም -2 ነው። እዚህ ጋር -2 + 6 እንላለን። -1 + 5 እንላለን ማለት ነው። ስለዚህ ከዚህ ላይ ቢ ፕራይም -2 ሲደመር 6 4 ነው የሚሆነው። ኮማ -1 ሲደመር 5 4 ይሆናል። ሶ ይሄ ቢ ፕራይም ሆነ ማለት ነው። አሁን ደግሞ ወደ ሲ ፕራይም እንሂድ። ሲ ፕራይም = -1 + 6 ኮማ -5 + 5 ይሄ ይሆናል ማለት ነው። +5 እሺ። ሲ ፕራይም -1 ሲደመር 6 5 ይሆናል። -5 ሲደመር 5 ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ አዲሶቹ ቨርቴክሶች እነዚህ ይሆናሉ ማለት ነው። እነዚህ ሶስቱ ይሆናሉ ማለት ነው። አሁን ስዕሉን ስኬች እናድርግ። እሺ ምስሉ እንደምታዩት ነው። እንግዲህ ኦሪጂናሊ መጀመሪያ የነበረው ምስል ይሄ ነው።
ፖይንቶቹም እንደምታዩት ነው። ከዛ ትራንስሌት ካደረግን በኋላ እዚህ ይመጣል ማለት ነው። በዚህ መልኩ እነዚህን እዚህ እናስቀምጣለን። ከዚህ በኋላ ምን ማድረግ ትችላላችሁ? እስኪ በሁለቱ መካከል ያለውን ዲስታንስ ካልኩሌት አድርጉ። ከዚህ እስከዚህ ያለው እንደገና ከዚህ እስከዚህ ያለውን ዲስታንስ ካልኩሌት አድርጉ። ከዚህም እስከዚህ ያለውን ዲስታንስ ካልኩሌት አድርጉ። ለምሳሌ በቢ እና በቢ ፕራይም መካከል ያለውን ዲስታንስ ካልኩሌት እናድርገው። ኤክስን በለው ስኩዌር ሩት ኦፍ 4 ሲቀነስ ኔጌቲቭ 2 4 ሲቀነስ ኔጌቲቭ 2 ዘ ሆል ስኩዌር ፕላስ 4 ሲቀነስ ኔጌቲቭ 1 ዘ ሆል ስኩዌር። ከዚህ ላይ ኤክስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ይሄ ፕላስ ይሆናል 6 ስኩዌር 36 ነው ሲደመር ይሄም ስኩዌር ይሆናል 5 ስኩዌር 25 ነው። ሶ ኤክስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ስንት ይሆናል? 61 ይሆናል ማለት ነው። 61 ይሄ ከቢ እስከ ቢ ፕራይም ያለው ዲስታንስ ነው። ከቢ እስከ ቢ ፕራይም ያለው ዲስታንስ ነው። ከሲ እስከ ሲ ፕራይም ያለውን ደግሞ እኒ እስኪ ከሲ እስከ ሲ ፕራይም ማለት ነው። ሶ ኤክስ እንበለው እሱንም ኦር ኤክስ ኦኬ ኤክስ ዋን እንበለው ስኩዌር ሩት ኦፍ በተመሳሳይ አሁንም 5 ሲቀነስ ኔጌቲቭ 1 5 ሲቀነስ ኔጌቲቭ 1 ዘ ሆል ስኩዌር ፕላስ 0 ሲቀነስ ኔጌቲቭ 5 0 ሲቀነስ ኔጌቲቭ 5 0 ሲቀነስ ኔጌቲቭ 5 ዘ ሆል ስኩዌር። እዚህም ተመልከቱ ይሄ ምን ይሆናል? ፕላስ ይሆናል። ይሄም ፕላስ ይሆናል። ሶ ስኩዌር ሩት ኦፍ 6 ስኩዌር 36 ነው ሲደመር 5 ስኩዌር 25 ነው። ከዚህ ላይ ኤክስ ዋን ምን ይሆናል? ስኩዌር ሩት ኦፍ 61 ይሆናል ማለት ነው። አያችሁ እዚህ ጋር ካለው ጋር ተመሳሳይ ውጤት አገኘን ማለት ነው። ከኤ ወደ ኤ ፕራይም ያለውንም ብትሰሩ ተመሳሳይ ውጤት ታገኛላችሁ። ይሄ ትራንስሌሽን ነው ማለት ነው። ኤክሰርሳይዝ 6.1 የመጀመሪያ ጥያቄ ሌት ቲ ኢዝ ኢኳልስ ቱ 2.3 ቢ ዘ ትራንስሌሽን ቬክተር እቺን እንይዛለን ማለት ነው። ትራንስሌሽን ቬክተር እሺ ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት ኤ ኤንድ ቢ ስሩ ዘ ትራንስሌሽን ቬክተር ቲ። ልክ በዚህ ትራንስሌት ሲደረጉ ማለት ነው። በጣም ኢዚ ነው። ኤ ፕራይም -1 ፕላስ 2 ኮማ 4 ፕላስ 3 እናደርጋለን ማለት ነው። ምክንያቱም ምንድነው ያደረግነው? ይሄንንና ይሄን ደመርን፣ ይሄንንና ይሄንን ደመርን ማለት ነው። ሶ ኤ ፕራይም ኔጌቲቭ 1 ሲደመር 2 1 ነው። 4 ሲደመር 3 7። ስለዚህ ይሄ የኤ ኢሜጅ ይሆናል ማለት ነው። ይሄኛውን ምን እንበለው? ቢ እንበለው። ይሄ ቢ ቢሆን ቢ ፕራይም 3 ፕላስ 2 ኮማ 5 ፕላስ 3 ይሆናል ማለት ነው። አሁን ምንድነው ያደረግነው? የመጀመሪያውን ከመጀመሪያው ደመርን፣ የሁለተኛውን ከሁለተኛው። ኖርማሊ በአይን ነው የሚመለሰው። 2 ሲደመር 3 5፣ 3 ሲደመር 5 8። በዚህ መልኩ ማስቀመጥ እንችላለን ማለት ነው። ቢ ፕራይም 5 ኮማ 8 ይሆናል ማለት ነው። ሁለተኛ ጥያቄ ዘ ኢሜጅ ኦፍ ፖይንት -2.3 አንደር ትራንስሌሽን ቲ ኢዝ 3.-1 ዋት ኢዝ ዘ ኢሜጅ ኦፍ ዘ ፖይንት 4.2 አንደር ዘ ሴም ትራንስሌሽን ይለናል። አሁን የሆነ ትራንስሌሽን ቬክተር አለ ምንም ያደርግ -2.3 ይሄም ፖይንት ወዴት የሚወስድ ማለት ነው? ወደ 3.-1 ትራንስሌት የሚያደርግ ማለት ነው። ሶ እሱን ለማግኘት ምን እናደርጋለን? ይሄ ኢኒሻል ነው፣ ይሄ ተርሚናል ነው። ስለዚህ ሁለቱን እናቀናንሳለን ማለት ነው። ቲ እንበል። ቲ ትራንስሌሽን ቬክተር ማለት ነው። 3 አለን እዚህ ጋር 3 ማይነስ -2 ኮማ -1 ማይነስ 3 ይሄ ይሆናል ባጭሩ ማለት ነው። ከዚህ ይሄን ቀነስን፣ ከዚህ ደግሞ ይሄን ቀነስን። በጣም ጥሩ። ይሄ ፕላስ ይሆናል። ስለዚህ ቲ እንበል 3 ሲደመር 2 5 ነው ኮማ -1 ሲቀነስ 3 -4። ሶ ይሄ ትራንስሌሽን ቬክተራችን ይሆናል ማለት ነው። አሁን ሁሉ ነገር ቀላል ይሆናል። እቺን ፖይንት ፒ ልበላት። ፖይንት ፒ 4.2 ማለት ነው። ፒ ፕራይም ምን ይሆናል ማለት ነው? 4 ሲደመር ስንት? 5 ኮማ 2 ሲደመር -4 ኦር -4 ማለት እንችላለን። ይሄ ትራንስሌሽን ቬክተሩ ስለሆነ ቀጥታ እዚህ ፖይንት ላይ መደመር እንችላለን ማለት ነው። ስለዚህ ፒ ፕራይም ስንት ይሆናል? 9.-2 ይሆናል ማለት ነው። ሶስተኛ ጥያቄ ኤ ቢ ኤንድ ሲ አር ዘ ቨርታይስስ ኦፍ ትሪያንግል ኤቢሲ የትሪያንግል ኤቢሲ ቨርቴክሶች ናቸው ማለት ነው። ኢፍ ኤ ፕራይም -1.6 ቢ ዘ ኢሜጅ አንደር ዘ ትራንስሌሽን ኦፍ ቨርቴክስ ኤ የቨርቴክስ ኤ ኢሜጅ ነው ማለት ነው ይሄኛው። ፋይንድ ዘ ኢሜጅ ቢ ፕራይም ኤንድ ሲ ፕራይም ኦፍ ቢ ኤንድ ሲ አንደር ዘ ሴም ትራንስሌሽን ይለናል። በጣም ሲምፕል ነው። ይሄም ተመልከቱ። አሁን ኤ የነበረው -4.2 ነው ኤ ማለት ነው። ከዛ በሆነ ትራንስሌሽን ቬክተር ትራንስሌት ተደርጎ ወደዚህ መጣ።
ወደ ስንት -1,6 ወደዚህ መጣ ማለት ነው። ሶ ያ ትራንስሌሽን ቬክተሩ ስንት እንደሆነ ከዚህ ላይ ማወቅ እንችላለን። ይሄ ኢኒሻል ነው፣ ይሄኛው ደግሞ ተርሚናል ነው ማለት ነው። ሶ እናቀናንሳለን። ቲ እንበል እዚህ ጋር -1 ሲቀነስ -4 ኮማ ይሄን ቀነስን ማለት ነው። 6 ሲቀነስ 2 ከ6 ላይ 2 ቀነስን። ስለዚህ ከዚህ ላይ ትራንስሌሽን ቬክተራችን ስንት ይሆናል ማለት ነው? ይሄ ፕላስ ይሆናል። ይሄ ፕላስ ይሆናል። ሶ -1 ሲደመር 4 3 ነው የሚሆነው። 3,6 ሲቀነስ 2 4። ስለዚህ ትራንስሌሽን ቬክተሩ ስንት ይሆናል? 3,4 ይሆናል ማለት ነው። 3,4 ከዚህ በኋላ ሌሎቹ ላይ ቀጥታ መደመር ይሆናል። እሺ ከቢ ፕራይም እንነሳ። 0,1 ነው። ሶ 0 ሲደመር 3 1 ሲደመር 4 ከዚህ ላይ ቢ ፕራይም ስንት ይሆናል? 3,5 ይሆናል ማለት ነው። 3,5 ወደ ሲ ፕራይም ደግሞ እንምጣ። ወደ ሲ ፕራይም ስንመጣ ሲ ስንት ነው? -2 ከዛ ስንት እንደምርበት 3 ኮማ -3 እቺ ማለት ናት። ስንት እንደምርበት 4 ይሄን ነው የምንደምረው ማለት ነው። ሶ ሲ ፕራይም -3 -2 ሲደመር 3 1 ነው። -3 ሲደመር 4 1 ይሆናል። ስለዚህ ይሄ ኢሜጃችን ይሄ ይሆናል። አራተኛ ጥያቄ ድሮ ኤ ስኩዌር፣ እነዚህ 4 ቨርቴክሶች ያሉትን ስኩዌር መጀመሪያ እንስላለን ማለት ነው። ፋይንድ ዘ ኢሜጅ አፍተር ዘ ትራንስሌሽን ኤክስ ኮማ ዋይን ወዴትም ይወስድ ወደ ኤክስ -2 ኮማ ዋይ +3 የሚወስድ ማለት ነው። ዜን ድሮ ኤንድ ሌብል ዘ ኢሜጅ ይለናል። አሁን ትራንስሌሽን ቬክተሩን ከዚህ ላይ ማግኘት እንችላለን። ይሄ ኢኒሻል ነው፣ ይሄ ፋይናል ተርሚናል ነው ማለት ነው። ሶ ትራንስሌሽን ቬክተሩ ባጭሩ -2 ኮማ 3 ነው ብለን መውሰድ እንችላለን። ምክንያቱም ይኸው ከዚህ ላይ ይሄን መቀነስ ነው። ከዚህ ላይ ይሄን ስንቀንስ ኤክስ በኤክስ ጠፋለች። ከዋይ +3 ላይ ዋይ ስንቀንስ 3 ትቀራለች ማለት ነው። ይሄ ትራንስሌሽን ቬክተራችን ይሆናል። ሶ መጀመሪያ ይሄንን እስከች እናደርጋለን። ቀጣይ ፔጅ ላይ ያሳያችኋለሁ። እሱን መጀመሪያ ምን እናድርግ ማለት ነው? አሁን ትራንስሌት እናድርግ እያንዳንዱን ቨርቴክስ ማለት ነው። ሶ ኤስ ፕራይም ምን ይሆናል? ይሄን በአይን ነው የምንሰራው። ከዚህ በኋላ እነዚህ መደመር ሁለቱን 1 ሲደመር -2 -1 ይሆናል። ኮማ 2 ሲደመር 3 5 ይሆናል ማለት ነው። 5 ጨረስን። ኪው ፕራይም አሁንም በተመሳሳይ 4 ሲደመር -2 ኦር 4 ሲቀነስ 2 ማለት ነው 2 ይሆናል። ኮማ 1 ሲደመር 3 4 ይሄ ይሆናል። አር ፕራይም ተመልከቱ 5,4 -2 3 5 ሲቀነስ 2 3 ነው። ኮማ 4 ሲደመር 3 7 ይሆናል ማለት ነው። ኢ ቀረ። ኢ ፕራይም ምን ይሆናል? በተመሳሳይ 2 ሲደመር -2 0 5 ሲደመር 3 8 0,8 ይሆናል ማለት ነው። ሶ ኢሜጆቹ እነዚህ ናቸው። አሁን እስከች ወደ ማድረጉ እንሂድ። እሺ አሁን ተመልከቱ እንግዲህ ይሄ መጀመሪያ የነበረው ምንድነው ማለት ነው? ስኩዌር ነው ይሄ መጀመሪያ የነበረው። አሁን ተመልከቱ ፖይንት ኤስን 1,2 ይሄ ፖይንት ማለት ነው። ፖይንት ኪው 4,1 ይሄ ነው። ፖይንት አር 5,4 ይሄ ይሆናል። ፖይንት ኢ 2,5 ይሄ ነው ማለት ነው። ስለዚህ ይሄ መጀመሪያ የነበረው ስኩዌራችን ይሆናል ማለት ነው። ስኩዌር ይሆናል። አሁን ደግሞ ምን እናርግ? ትራንስሌት ደግሞ ካደረግን በኋላ አዲስ ኤስ እናገኛለን። ኦር ኤስ ፕራይም ማለት ነው። ኤስ ፕራይሟ -1,5 ናት። እዚህ ጋር መጣች ማለት ነው። ሌላ ከለር ልጠቀም። እዚህ መጣች። ኪው ፕራይም 2,4 ይሄ እዚህ ይመጣል ማለት ነው። አር ፕራይም እና ኢ ፕራይም ሶ አዲስ ይሄንን ኢሜጅ እናገኛለን ማለት ነው። ይሄ ይሆናል። አምስተኛ ጥያቄ if a translation t takes the origin to 3,4 then find the image of the points p and q። አሁን ተመልከቱ እንግዲህ ኦሪጂንን 0,0ን ወዴት ወሰደ ይለናል? ወደ 3,4 ወሰደ ማለት ነው። ሶ ትራንስሌሽን ቬክተራችን ስንት ይሆናል? 3,4 ይሆናል። ምክንያቱም ልዩነት ነው የምንወስደው። ይሄኛው ኢኒሻል፣ ይሄኛው ተርሚናል። 3 ሲቀነስ 0 4 ሲቀነስ 0 3,4 ይሆናል ማለት ነው። ከዚህ በኋላ ቀጥታ ፒ ፕራይምም ለማግኘት መደመር ይሆናል ማለት ነው። ፒ ፕራይም እነዚህ ሁለቱን መደመር 3 ሲደመር 5 8 ነው የሚሆነው። ኮማ 4 ሲደመር 7 11 ይሆናል ማለት ነው። ኪው ፕራይምም በተመሳሳይ 3 ሲደመር -3 0 ነው። 4 ሲደመር 6 10 ይሆናል። ስለዚህ ይሄ ኢሜጃችን ይሆናል።
ላይን ትራንስሌሽን ከዚህ በፊት በነበሩት ስላይዶች ላይ ፖይንትን እንዴት ትራንስሌት እንደምናደርግ አይተናል። አሁን ደግሞ ላይን እንዴት ትራንስሌት እንደሚደረግ እናያለን። ኤግዛምፕል 3 if a translation t takes the point -2,3 to the point 1,2 then what are the image of the following line ይለናል። እንግዲህ አሁን ትራንስሌሽን ቬክተሩን ከዚህ ማግኘት እንችላለን። ይሄንን -2,3 ወዴት ይወስዳል ነው የሚለን? ወደ 1,2 ይወስዳል ነው የሚለን። ከዚህ ላይ ትራንስሌሽን ቬክተራችን ምን ይሆናል? የመጀመሪያውን ከመጀመሪያው ላይ መቀነስ 1 ሲቀነስ -2 ኮማ 2 ሲቀነስ 3 ይሄ ይሆናል ማለት ነው። ከዚህ ላይ ቲ ምን ይሆናል? ዩ ይሄ ፕላስ ይሆናል። ይሄ ፕላስ ስለሚሆን 1 ሲደመር 2 3 ኮማ 2 ሲቀነስ 3 -1 ይሆናል ማለት ነው። ሶ ትራንስሌሽን ቬክተራችን 3 ኮማ -1 ይሆናል። 3 ኮማ -1 አሁን እንደዚህ እናርግ። ይሄ ላይን አለ። አንድ ላይንን ትራንስሌት ስናደርግ ምን እንደሚሆነው ያንኑ ላይን ነው የምናገኘው ማለት ነው። ማለት ስሎፑ ተመሳሳይ የሆነ ላይን እናገኛለን። ስሎፑ ተመሳሳይ የሆነ ላይን፣ ምክንያቱም ትራንስሌሽን በባህሪው ምንም አፌክት የሚያደርገው ነገር ስለሌለ ማለት ነው። ቦታ ብቻ ነው ሽፍት የሚያስደርገው። ስለዚህ ኤክስ ኮማ ዋይ አለ እዚህ ጋር ተመልከቱ። ሶ ይሄንን ኤክስ ኮማ ዋይ ወዴት ነው ትራንስሌት የምናደርገው? ወደ ኤክስ ፕራይም ኮማ ዋይ ፕራይም ወደሚባል ቦታ ማለት ነው። አሁን እንግዲህ ተመልከቱ ትራንስሌሽን ቬክተራችን 3 ኮማ ምን -1 ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ይሄ የመጀመሪያው ኤክስ ፕራይም የማና የማ ድምር ይሆናል ማለት ነው። የሁለቱ ድምር ይሆናል ኤክስ ፕላስ 3። ዋይ ፕራይም በተመሳሳይ ዋይ -1 ይሆናል ማለት ነው። ወይም በሌላ መልኩ እንደዚህ ማየት ትችላላችሁ። ይሄ ኢኒሻል ነው፣ ይሄ ተርሚናል ነው። ስለዚህ ከተርሚናሉ ላይ ኢኒሻል ስንቀንስ ምን እናገኛለን? የመጀመሪያውን ኮኦርዲኔት ትራንስሌቲቭ ቬክተሩን እናገኛለን 3 ይሆናል። በተመሳሳይ ዋይ ፕራይም ማይነስ ዋይ ኢዝ ኢኳልስ ቱ -1 ይሆናል ማለት ነው። ሶ ይሄን ሪአሬንጅ ብናደርገው እዚህ እንመጣለን ማለት ነው። አሁን ከዚህ ላይ ምን እናርግ? እንግዲህ እዩ ኦሪጂናሊ የተሰጠን ኢኩዌሽን ኢን ተርምስ ኦፍ ኤክስ ኤንድ ዋይ ነው ያለው። መግለጽ የፈለግነው ደግሞ ኢን ተርምስ ኦፍ ኤክስ ፕራይም ኤንድ ዋይ ፕራይም ነው። ስለዚህ ከዚህ ላይ ለኤክስ ሶልቭ ብናደርግ ኤክስ ኢዝ ኢኳልስ ቱ ኤክስ ፕራይም ማይነስ 3 ይሆናል። እዚህ በተመሳሳይ ዋይ ኢዝ ኢኳልስ ቱ ዋይ ፕራይም ፕላስ 1 ይሆናል ማለት ነው። ዋይ ፕራይም ፕላስ 1 ይሆናል። ከዚህ በኋላ ምን እናርግ? ቀጥታ ወስደን መተካት ይሆናል ማለት ነው። ቀጥታ እንተካለን። እሺ እዩ 3x ማይነስ ዋይ ፕላስ 4 ኢዝ ኢኳልስ ቱ 0 ነው የነበረው። ኤክስ ቦታ ላይ ኤክስ ፕራይም ማይነስ 3 እንተካለን። ሶ 3 ኢንቱ ኤክስ ፕራይም ማይነስ 3 እንላለን። ማይነስ ዋይ ቦታስ ዋይ ፕራይም ፕላስ 1 እንተካለን። ፕላስ 4 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ኢዝ ኢኳልስ ቱ 0። እሺ 3 ሲባዛ በኤክስ ፕራይም 3x ፕራይም 3 በኔጌቲቭ 3 -9 ማይነስ ዋይ ፕራይም ማይነስ 1 ፕላስ 4 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ኢዝ ኢኳልስ ቱ 0። እሺ 3x ፕራይም ማይነስ ዋይ ፕራይም ይሆናል። ቁጥሮቹን ደግሞ እንደምር እንግዲህ -9 ሲቀነስ 1 -10 ይሆናል። -10 ሲደመር 4 እኩል ይሆናል 0። ሶ 3x ፕራይም ማይነስ ዋይ ፕራይም ማይነስ 6 ኢዝ ኢኳልስ ቱ 0። አሁን ትራንስሌት አደረግን። ከዚህ በኋላ ኤክስ ፕራይምን በኤክስ እንተካለን። 3x ማይነስ ዋይ ማይነስ 6 ኢዝ ኢኳልስ ቱ 0። ይሄ ምን ይሆናል ማለት ነው? ኤል ፕራይም ይሆናል ማለት ነው። ይሄኛው ኤል ነበረ፣ ይሄኛው ደግሞ ኤል ፕራይም ይሆናል። ስለዚህ በዚህ መልኩ እንሰራለን። እሺ ቢ ላይ ደርሰናል። 4 ኢንቱ ዋይ ቦታ ምን እንተካ? ዋይ ፕራይም ፕላስ 1 ይሄንን ማለት ነው። ፕላስ 2 ኢንቱ ኤክስ ቦታ ደግሞ ይሄንን እንተካ። ኤክስ ፕራይም ማይነስ 3 ፕላስ 1 ኢዝ ኢኳልስ ቱ 0። 4 ሲባዛ በዋይ ፕራይም 4 ዋይ ፕራይም 4 ሲባዛ በ1 4 ይሆናል። ፕላስ 2ኤክስ ፕራይም 2 ሲባዛ በኔጌቲቭ 3 -6 ሲደመር 1 እኩል ይሆናል 0 ይሆናል ማለት ነው። ሶ 4y ፕራይም ፕላስ 2x ፕራይም እዚህ ጋር እዩ 4 ሲደመር 1 5 ነው። ከ5 ላይ 6 ስንቀንስ -1 ኢዝ ኢኳልስ ቱ 0። ከዚህ በኋላ ምን እናደርጋለን? ኤል ፕራይም እንበል። ኤል ፕራይም 4y ፕላስ 2x ማይነስ 1 ኢዝ ኢኳልስ ቱ 0። ስለዚህ የዚህ ኢሜጅ
የዚህ ኢሜጅ ምን ይሆናል? ይሄ ይሆናል ማለት ነው በተሰጠን ትራንስሌሽን ቬክተር አማካኝነት። ኖት ጀነራሊ የትራንስሌሽን ቬክተር ቲ ኤ ኮማ ቢ ማለት ነው ትራንስሌትስ ፖይንት ፒ ኤክስ ኮማ ዋይ ቱ ፖይንት ፒ ፕራይም ኤክስ ፕራይም ኮማ ዋይ ፕራይም። ይሄ ማለት ምን ማለት ነው? እንግዲህ ይሄኛው ኢኒሻል ነው፣ ይሄኛው ተርሚናል ነው። ስለዚህ እንደዚህ እናደርጋለን። ኤክስ ፕራይም ማይነስ ኤክስ ምን መስጠት አለበት? ኤን መስጠት አለበት ማለት ነው። ኤን መስጠት አለበት። ሌላ ዋይ ፕራይም ማይነስ ዋይ ምን መስጠት አለበት? ቢን መስጠት አለበት ማለት ነው። ስለዚህ ከዚህ ላይ ኤክስ ፕራይም ኢዝ ኢኳልስ ቱ ኤክስ ፕላስ ኤ ልንል እንችላለን። ዋይ ፕራይም ኢዝ ኢኳልስ ቱ ዋይ ፕላስ ቢ ልንል እንችላለን። ኦር ደግሞ ኤክስ ኢዝ ኢኳልስ ቱ ኤክስ ፕራይም ማይነስ ኤ ዋይ ኢዝ ኢኳልስ ቱ ዋይ ፕራይም ማይነስ ቢ ብለን በዚህ መልኩ ልናስቀምጥ እንችላለን። ኤክሰርሳይዝ 6.2 ኢፍ ኤ ትራንስሌሽን ቲ ቴክስ -1 ኮማ -4 2 -3 ኮማ 2 ዜን ፋይንድ ዘ ኢሜጅ ኦፍ ዘ ላይን የዚህን ማለት ነው። የመጀመሪያ ስራችን ትራንስሌሽን ቬክተሩን ማግኘት ይሆናል ማለት ነው። ሶ ትራንስሌሽን ቬክተራችን ምን ይሆናል? እዩ ከዚህ ወደዚህ ነው የወሰደው፣ ከዚህ ወደዚህ። ስለዚህ -3 ሲቀነስ 1 ምን ይሆናል? -4 ይሆናል። 2 ሲቀነስ -4 6 ይሆናል ማለት ነው። ስለዚህ ይሄ ትራንስሌሽን ቬክተራችን ይሆናል ማለት ነው። እሺ አሁን እዩ እንግዲህ ኤክስ ኮማ ዋይን ወዴት? ወደ ኤክስ ፕራይም ኮማ ዋይ ፕራይም። ይሄ ከሆነ ከዚህ ላይ ኤክስ ፕራይም ማይነስ ኤክስ ምን መስጠት አለበት? -4። ዋይ ፕራይም ማይነስ ዋይ ምን መስጠት አለበት? 6 መስጠት አለበት ማለት ነው። ስለዚህ ከዚህ ላይ ለኤክስ ሶልቭ ብናደርግ ኤክስ ፕራይም ፕላስ 4 ኢዝ ኢኳልስ ቱ ኤክስ ይሆናል። በተመሳሳይ ለዋይ ሶልቭ ብናደርግ ዋይ ፕራይም ማይነስ 6 ኢዝ ኢኳልስ ቱ ምን ይሆናል? ዋይ ይሆናል ማለት ነው። ዋይ ይሆናል። ከዚህ ላይ ምን መረዳት እንችላለን ማለት ነው? ሁልጊዜ በዚህ መልኩ መጻፍ አይጠበቅብንም። ዳይሬክትሊ እዚህ ጋር የተሰጠን ይሄ ትራንስሌሽን ቬክተሩን ምን ማድረግ እንችላለን ማለት ነው? ኔጌቲቭ ከነበረ ፕላስ አድርገን እናያይዛለን። ፖዚቲቭ ከነበረ ደግሞ ማይነስ አድርገን በተቃራኒው እናያይዛለን ማለት ነው። ከዚህ በኋላ እንተካ 5 ኢንቱ ኤክስ ቦታ ምን እንተካ? ኤክስ ፕራይም ፕላስ 4 እንተካለን። ፕላስ 4 እንበል። ዋይ ቦታስ ዋይ ፕራይም ማይነስ 6 ኢዚ ፕላስ 9 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። እሺ 5 ሲባዛ በኤክስ ፕራይም ይሆናል። 5 ሲባዛ በ4 20 ነው። ፕላስ 4 ዋይ ፕራይም ይሆናል ማይነስ 24 ፕላስ 9 ኢዝ ኢኳልስ ቱ 0። እንግዲህ ተመልከቱ 5 ኤክስ ፕራይምን ታበዛለች፣ 5 4ን ታበዛለች። 4 ዋይ ፕራይምን ያበዛል፣ 4 ኔጌቲቭ 4ን ያበዛል። በዚህ መልኩ እንጽፋለን ማለት ነው። እሺ 5 ኤክስ ፕራይም ፕላስ 4 ዋይ ፕራይም እዚህ ጋር ተመልከቱ 20 ሲደመር 9 29 ነው። ከ29 ላይ 24 ስንቀንስ 5 ይቀራል ኢዝ ኢኳልስ ቱ 0። አሁን ኤል ፕራይም ብለን እናስቀምጥ 5x ፕላስ 4y ፕላስ 5 ኢዝ ኢኳልስ ቱ 0 ይሄ ይሆናል ማለት ነው። ሁለተኛ ጥያቄ ኢፍ ትራንስሌሽን ቲ ቴክስ ዘ ኦሪጂን ቱ 0,2 ዜን ፋይንድ ዘ ኢሜጅ ኦፍ ኢች ኦፍ ዘ ፎሎዊንግ ላይንስ ይለናል። አሁን ትራንስሌሽን ቬክተራችንን እንፈልግ። ምን ይሆናል? 0,2 ነው የሚሆነው፣ ምክንያቱም ከኦሪጂን ነው ወደዚህ የወሰደው። ኦሪጂን 0 0 ነው። ስለዚህ ስናቀናንስ የምናገኘው ይሄንን ነው የሚሆነው 0 0 0 ሲቀነስ 0 2 ሲቀነስ 0 ይሄንን ነው የሚሰጠን ማለት ነው። ሶ አሁን ተመልከቱ ዋይ ቦታ ምን እንተካለን? ዋይ ቦታ ምን ተካው ምንድን ነው? ዋይ ፕራይም ማይነስ 2 ነው የምንተካው። ኤክስ ቦታ ምን እንተካለን? ኤክስ ፕራይም ያው 0 ነው፣ እሱ ምንም ችግር የለውም ባለበት ይቀመጥ። ይሄንን እንተካለን ማለት ነው። ሁልጊዜ ድራይቭ ስናደርግ አንውልም። እዚህ ጋር ያለውን ሳይን ተቃራኒ እንሰጠዋለን ማለት ነው። ሶ ዋይ ቦታ ምን እንተካ? ዋይ ፕራይም ማይነስ 2 ኢዝ ኢኳልስ ቱ 3 ኤክስ ፕራይም ማይነስ 1። ሶ ዋይ ፕራይም ኢዝ ኢኳልስ ቱ 3 ኤክስ ፕራይም ኔጌቲቭ 1 ሲደመር 2 ይሆናል። ስለዚህ ከዚህ ላይ ዋይ ፕራይም ኢዝ ኢኳልስ ቱ 3 ኤክስ ፕራይም ፕላስ 1 ይሄ ይሆናል ማለት ነው። ይሄንን ላይን ኤል ብንለው ኤል ፕራይሙ ምን ይሆናል ማለት ነው? ኤል ፕራይሙ ምን ይሆናል? ዋይ ኢዝ ኢኳልስ ቱ 3 ኤክስ ፕላስ 1 ይሄ ይሆናል ማለት ነው። እሺ ቢም በተመሳሳይ 3 ኢንቱ ዋይ ቦታ ዋይ ፕራይም ማይነስ 2 ተካ ፕላስ ኤክስ ቦታ ኤክስ ፕራይም እኩል ይሆናል 12 3 ዋይ ፕራይም
ማይነስ 6 ፕላስ ኤክስ ፕራይም እኩል ይሆናል 12 ይሆናል። 3y ፕራይም ፕላስ ኤክስ ፕራይም እኩል ይሆናል 12 ሲደመር 6 which is 18 ይሆናል ማለት ነው። ይሄ ላይን ኤል ነው ብለን ካሰብን ኤል ፕራይም ምን ይሆናል ማለት ነው? ኤል ፕራይም 3y ፕላስ ኤክስ እኩል ይሆናል 18 ይሆናል 18። ሶስተኛ ጥያቄ if the image of the line የዚህ ማለት ነው under a translation is 2x minus 3y is equal to 0 then what is the translation vector of the translation line የዚህ ማለት ነው which is parallel to the x axis or y axis ይለናል። እስኪ እንደዚህ እናርግ። let በa ኮማ b ትራንስሌት ተደረገ እንበል ወይም ይሄ ትራንስሌሽን ቬክተራችን ነው ብለን እናስብ። ይሄ ማለት ነው ይሄ ትራንስሌሽን ቬክተራችን ነው ብለን ካሰብን ኤክስ በምን ይተካል? ኤክስ ኢዝ ኢኳልስ ቱ ኤክስ ፕራይም ማይነስ ኤ ነው የሚሆነው። ዋይ ኢዝ ኢኳልስ ቱ ዋይ ፕራይም ማይነስ ኤ ነው የሚሆነው፣ ማይነስ ቢ ነው የሚሆነው ማለት ነው። ስለዚህ እዚህ ውስጥ እንመጣና እነዚህን ቫልዩዎች እንተካለን ማለት ነው። እዚህ ውስጥ እንተካለን ምክንያቱም የዚህን ኢሜጅ እየፈለግን ስለሆነ ማለት ነው። የዚህን ኢሜጅ እየፈለግን ስለሆነ ኢሜጁ ይሄ ነው በእርግጥ ነገር ግን ትራንስሌሽን ቬክተሩን በዛ ውስጥ ነው ማግኘት የምንችለው። ሶ 2 ኢንቱ ኤክስ ቦታ ላይ ኤክስ ፕራይም ማይነስ ኤን እንተካለን። ማይነስ 3 ኢንቱ ዋይ ቦታ ምን እንተካለን? ዋይ ፕራይም ማይነስ ቢን እንተካለን which is equals to 7 ይሆናል ማለት ነው። 7 ይሆናል። እሺ 2x ፕራይም ማይነስ 2a ይሆናል። ማይነስ 3y ፕራይም ፕላስ 3b is equals to ምን 7 ይሆናል ማለት ነው። ይሄን ተመልከቱ። ይሄ ኢሜጅ ነው። ኢሜጅ ስለሆነ 2x ፕራይም ማይነስ 3y ፕራይም is equals to 0 ነው። ለምን? ከዚህኛው ለመለየት ማለት ነው። ከዚህኛው ለመለየት በዚህ መልኩ ላስቀምጠው። እሺ አሁን ሪአሬንጅ እናድርግ። 2x ፕራይም ማይነስ 3y ፕራይም ማይነስ 2a ፕላስ 3b is equals to ምን 7። ነገር ግን ተመልከቱ 2x ፕራይም ማይነስ 3y ፕራይም ከማጋ እኩል ነው? ከዜሮ ጋር እኩል ነው። ስለዚህ ይሄ በዜሮ ይተካል ማለት ነው። 0 ማይነስ 2a ፕላስ 3b is equals to 7 ይሆናል ማለት ነው። ሶ አሁን እቺን አንድ ስቴፕ ልውሰዳት። ማይነስ 2a ፕላስ 3b is equals to 7 ይሄንን እንያዝና የቱ ጋር እንመጣለን? እዚች ጋር parallel to the x axis or y axis። እንግዲህ ይሄ ትራንስሌሽን ቬክተር ነው። ልብ አድርጉ። parallel to the x axis ካለ የዚህ አይነት ቅርጽ ይኖረዋል። እዩ parallel to the x axis እንደዚህ ሊሆን ይችላል ወይ እንደዚህ ሊሆን ይችላል። ሶ ይሄን መስመር ይዘን ብንሄድ የy ቫልዩ ኮንስታንት ነው። የy ቫልዩ ለምሳሌ እዚህ ጋር እያለ t ምንድነው እንበል? ለምሳሌ a ኮማ b ነው እንበል። እዚህ አካባቢ ብንመጣ t a ላይ የሆነ ቁጥር ይደመራል፣ b ግን ምን ይሆናል? እዛው b ነው የሚሆነው ማለት ነው። ሶ የሁለቱ ልዩነት ብታዩ ምን ይሆናል? 0 ነው የሚሆነው ማለት ነው። 0 ይሆናል። ስለዚህ ምን ማለት እንችላለን? b 0 ነው ማለት እንችላለን። ዲፈረንሱ ማለት ነው። ዲፈረንሱ a ግን ባለችበት ትሆናለች። ስለዚህ ከዚህ ላይ ምን መውሰድ እንችላለን? ቢን 0 ስናደርግ ማይነስ 2a is equals to 7። ሶ ሁለቱንም ሳይድ ለኔጌቲቭ 2 ብናካፍል a ስንት ይሆናል? ማይነስ 7 ኦቨር 2 ይሆናል ማለት ነው። ሶ በኦርደር ፔር እናስቀምጠው። ማይነስ 7 ኦቨር 2 ኮማ 0 ይሆናል። ይሄ ትራንስሌሽን ቬክተር ቲያችን ይሆናል ማለት ነው። ይሄ መች ነው? parallel to the x axis ሲሆን ማለት ነው። አሁን ደግሞ parallel to the y axis ከሆነ በተመሳሳይ ማንን 0 እናደርጋለን? ኤን 0 እናደርጋለን ማለት ነው። ሶ a 0 ሲሆን ከዚህ ላይ 3b is equals to 7 ይሆናል። ከዚህ ላይ የb ቫልዩ ስንት ይሆናል? 7 ሶስተኛ ይሆናል ማለት ነው። በኦርደር ፔር ስናስቀምጠው t እንበል እዚህ ጋር t እንበል 0.7 ኦቨር 3 ይሆናል ማለት ነው። ይሄ ደግሞ መች ነው? ይሄ የሚሆነው parallel to the y axis ሲሆን ይሄኛው parallel to the y axis፣ ይሄኛው ደግሞ parallel to the x axis ሲሆን ማለት ነው። በዚህ መልኩ እንሰራለን። እሺ ፖይንት ትራንስሌት አድርገናል፣ ላይን ትራንስሌት አድርገናል። አሁን ደግሞ ሰርክል ትራንስሌት እናደርጋለን።
Example 4, if a translation t takes the origin to -2, 2, then find the equation of the image for the circle whose equation is x² plus y² is equals to 4. እንግዲህ ተመልከቱ አንድ ሰርክል እዚህ ጋር አለን እንበል። ይሄ ሰርክል የሆነ ሬዲየስ አለው። ሬዲየሱ ለምሳሌ r እንበለው። እዚህም ብናመጣው የትም ብንወስደው ሬዲየሱ ሁሉ ጊዜ ምንድነው r ነው፣ አይቀየርም። ሬዲየሱ ሁሉ ጊዜ r ነው፣ አይቀየርም ማለት ነው። the only thing የሚቀየረው ምንድነው? ሴንተሩ ነው የሚቀየረው። እዚህ ጋር ያለ ሴንተሩ የሆነ ነው ሌላ ነው፣ እዚህ ያለ ሌላ ነው፣ እዚህ ያለ ሌላ ነው፣ እዚህ ያለ ሌላ ነው። ስለዚህ ሰርክልን ትራንስሌት ማድረግ ማለት ፖይንትን ትራንስሌት ማድረግ ማለት ነው። ፖይንትን እቺ ሴንተሯን ብቻ መቀየር ማለት ነው። ከዛ ውጪ ሌላው ነገር ሁሉም ነገር ተመሳሳይ ይሆናል። እሺ እዚች ጋር እንምጣ። ኦሪጂንን ወደዚህ ትራንስሌት የሚያደርግ ትራንስሌሽን ቬክተር ቲ እንበል -2, 2 ነው የሚሆነው ማለት ነው። ሲምፕሊ ማቀናነስ ነው። ይሄ ኦሪጂን ነው 0 0 ስለሆነ ስናቀናነስም ራሱኑ ነው የምናገኘው። አሁን እዩ የዚህ ሰርክል ኦሪጂን 0, 0 ነው። ምክንያቱም እዩ ይሄ እንዴት ሊጻፍ ይችላል? x -0 the whole square plus y -0 the whole square እኩል ይሆናል 4። ይሄ ነው ማለት ነው። ሶ ሴንተራችን 0, 0 ነው ማለት ነው። ሶ ይሄ ትራንስሌቲንግ ቬክተር ወይም ትራንስሌሽን ቬክተራችን ይሄንን 0, 0 ወዴት ይወስደዋል የሚለውን መስራት ይጠበቅብናል ማለት ነው። ሶ ወዴት ይወስደዋል? ወደ -2, 2 ነው የሚወስደው። ምክንያቱም ኦሪጂንን ወዴት ወሰደ? ወደዚህ። ሴንተሩን ደግሞ እዩት ምን ላይ ነው ያለው? ኦሪጂን ላይ ነው ያለው። ስለዚህ ሲምፕሊ መደመር ይሆናል ማለት ነው። እነዚህ 0 0ዎች ላይ ይሄን ስንደምር ይሄንን እናገኛለን። አሁን አዲሱ ሴንተራችን ይሄ ሆነ ማለት ነው። ስለዚህ x -2 the whole square plus y -2 the whole square እኩል ይሆናል 4 ነው የምንለው። ሬዲየሱ አይቀየርም። ይሄ ምን ይሆናል? ፕላስ ይሆናል። ሶ x + 2 the whole square plus y -2 the whole square is equals to 4 ይሆናል ማለት ነው። ሶ ይሄ ትራንስሌትድ የሆነው ቬክተር ነው ማለት ነው። ምናልባት በምስል ለማሳየት ያክል የመጀመሪያው ኦሪጂን ላይ ስለሆነ እንደዚህ አይነት ቅርጽ ነው የሚኖረው። ያው ሴንተሩ እዚህ ስለሆነ ሴንተር ላይ ኦሪጂን ላይ ስለሆነ ማለት ነው። ያሁኑ ሴንተር -2, 2 ነው። ኤክስ ኔጌቲቭ ሆኖ ዋይ ፖዚቲቭ የሚሆንበት ሳሙኤል እዚህ አካባቢ ማለት ነው። ስለዚህ ሴንተራችንን እዚህ ጋር አድርገን የዚህኛውን ደግሞ በዚህ መልኩ እንስላለን ማለት ነው። something በእንደዚህ አይነት መልኩ ማለት ነው። ሶ ኦሪጂን ላይ ነበረ የተወሰነ ከፍ ብሎ እዚህ መጣ፣ ሴንተሩ ተቀየረ ማለት ነው። በሌላ አነጋገር እቺን ፖይንት ነው ማለት ነው ከዚህ አንስተን እዚህ ጋር ያመጣናት። ከዛ ውጪ ሌላ ሬዲየሱ ምናምን ተመሳሳይ ስለሆነ ባለበት ነው የምናስቀምጠው። ኖት as a translation is a rigid motion ምን እንደሆነ አይተናል። to translate a ሰርክልን ትራንስሌት ለማድረግ it suffices to translate the center እንደተነጋገር ነው ማለት ነው። ሴንተሯን ትራንስሌት ካደረግን ጨረስን ማለት ነው። of the circle by the translation vector በዚህ በቲ a, b ማለት ነው and keep its radius for the image 2 ሬዲየሱ ግን ምን መሆን አለበት ማለት ነው? ተመሳሳይ መሆን አለበት ማለት ነው። ጨረስን። አሁን ይሄ ያለ ለምሳሌ ይሄ ሴንተር አለ፣ ይሄ ሬዲየስ አለ። ሌላ ሰርክል ደግሞ እዚህ ጋር አለ። ሴንተሩ የዚህ 1, 2 ነው እንበል፣ የዚህ 6, 7 ነው እንበል፣ የዚህ ሬዲየስ 10 ነው እንበል፣ የዚህ ሬዲየስ 50 ነው እንበል። ምንም ችግር የለም። ሶ ሬዲየሱን አንነካውም፣ ሬዲየሱ አይነካም። ትራንስሌት የምናደርገው እቺን ብቻ ነው ማለት ነው። እቺን ብቻ ይሆናል ማለት ነው። ሶ x -1 the whole square plus x -2 the whole square እኩል ይሆናል 100። ሶ ምን እናደርጋለን? ይሄን ትራንስሌት ካደረግን በኋላ እቺን ብቻ ነው የምንቀይረው፣ እቺንና እቺን ብቻ ማለት ነው። ይሄ ባለበት ነው የሚቀመጠው ማለት ነው። ሶ በሌላ አነጋገር ምን ማለት ነው? ፖይንት ነው ትራንስሌት ያደረግነው ማለት ነው። ሰርክልን ትራንስሌት ማድረግ ማለት ሴንተሩን ብቻ ትራንስሌት ማድረግ ማለት ነው። ሌላ ሁሉ ነገሩ ባለበት ነው የሚሆነው። Exercise 6.2 if a translation t takes the origin 2 -3, 3 ከዚህ ላይ ትራንስሌሽን ቬክተራችን -3, እንደሆነ መረዳት እንችላለን። ምክንያቱም ኦሪጂንን ወዴት ወሰደ? ወደዚህ። ምንም የምናቀናንሰው ነገር የለም፣ ዳይሬክት ራሱን መውሰድ እንችላለን። then find the equation of the image for the circle whose equation is x² plus y² እኩል ይሆናል 16 ማለት ነው። አሁን ተመልከቱ እንግዲህ ኦሪጂን ላይ ነው የዚህ ሴንተር ያለው።
ሴንተሩ የዚህኛው 0,0 ነው። ስለዚህ ሴንተርን ደግሞ ይሄ ትራንስሌሽን ቬክተሩ ወደዚህ ነው የሚወስደው ወደ -3,3። ስለዚህ አዲሱ ሴንተራችን ምን ይሆናል? -3,3 ነው የሚሆነው ማለት ነው። ሶ ኤክስ ማይነስ -3 ዘ ሆል ስኩዌር ፕላስ ዋይ -3 ዘ ሆል ስኩዌር ሬዲየሱ አይቀየርም ተባብለናል። ኢዚኳልስ ቱ ስንት? 16 ነው የምንለው ማለት ነው። ይሄ ፕላስ ይሆናል። ስለዚህ ኤክስ ፕላስ 3 ዘ ሆል ስኩዌር ፕላስ ዋይ -3 ዘ ሆል ስኩዌር እኩል ይሆናል 16 ይሆናል ማለት ነው። አሁን የመጀመሪያውን ኢሜጅ ግራፉን ብትሰሩ ሰርክሉን እስከች ብታደርጉት ይሄንን ነው ይመስለው። ሴንተሩ እዚህ ጋር አለ ማለት ነው። የዚህኛውን ደግሞ ትራንስሌት ከተደረገ በኋላ ደግሞ ብታዩ ሴንተሩ -3,3 ሳምዌር እዚህ አካባቢ ማለት ነው። -3,3 ሶ የዚህን እስከች ብታደርጉ እንዴት ይሆናል? የሆነ እንደዚህ አካባቢ ይሆናል ማለት ነው። እሺ ይሄም ተመሳሳይ ጥያቄ ነው። ኢፍ ትራንስሌሽን ቲ ቴክ ዘ ኦሪጂንን ወደዚህ የሚወስድ ከሆነ ዜን ፋይንድ ዘ ኢኩዌሽን ኦፍ ዘ ኢሜጅ ፎር ዘ ሰርክል ሁዝ ኢኩዌሽን ኢዝ ይሄ ይለናል ማለት ነው። ሶ ቲ ምን ይሆናል? አሁንም ከኦሪጂን ስለሆነ -6,8 ነው የሚሆነው። -6,8 የዚህ ሴንተር የተሰጠን ሰርክል ሴንተር ደግሞ 0,0 ነው። ሶ ኦሪጂንን ወደዚህ የሚወስድ ከሆነ ይሄ ትራንስሌሽን ቬክተር ይሄንንም ሴንተር ወዴት ይወስደዋል ማለት ነው? ወደ -6,8 ይወስደዋል ማለት ነው። ስለዚህ ይሄ አዲሱ ሴንተር ይሆናል። ኤክስ -6 ዘ ሆል ስኩዌር ፕላስ ዋይ -8 ዘ ሆል ስኩዌር እኩል ይሆናል ስንት? 9 ነው የምንለው። ይሄ አይቀየርም ማለት ነው። ሶ ይሄ ፕላስ ይሆናል። ኤክስ ፕላስ 6 ዘ ሆል ስኩዌር ፕላስ ዋይ -8 ዘ ሆል ስኩዌር እኩል ይሆናል 9 ይሆናል ማለት ነው። አሁንም ተመልከቱ ሬዲየስ ምንም የተቀየረ ነገር የለም። የተቀየረው ምንድነው? ሴንተሩ ብቻ ነው ማለት ነው። ሶስተኛ ጥያቄ ፋይንድ ዘ ኢኩዌሽን ኦፍ ዘ ኢሜጅ ኦፍ ዘ ሰርክል የዚህ ማለት ነው። አሁን ሴንተሮቹም ከኦሪጂን ውጪ ናቸው። ዌን ትራንስሌትድ ባይ ዘ ቬክተር ኤቢ ከኤ ተነስቶ ወደ ቢ የሚሄድ ማለት ነው። ኤ ይሄ ነው፣ ቢ ይሄ ነው። አሁን ትራንስሌሽን ቬክተሩ የለንም፣ እሱን መፈለግ አለብን ማለት ነው። ኤ ቢ ይሄ ነው እንግዲህ ትራንስሌሽን ቬክተሩ። ይሄንን እንዴት ማግኘት እንችላለን? ከኤ ተነስቶ ወደ ቢ ነው የሄደው። ሶ ከቢ ላይ ምን እንቀንሳለን? ኤን መቀነስ ይሆናል ማለት ነው። አሁን ተመልከቱ ቢ ቦታ ላይ -5,4 ልተካ ማይነስ ኤ ቦታ ላይ ደግሞ 2,3 ልተካ። ሶ ትራንስሌሽን ቬክተራችን ምን ይሆናል ማለት ነው? አሁን -5 ሲቀነስ 2 -7 ይሆናል። 4 ሲቀነስ 3 1። ስለዚህ ይሄ ትራንስሌሽን ቬክተራችን ይሆናል ማለት ነው። አሁን ኤክስ ፕላስ 4 ዘ ሆል ስኩዌር ፕላስ ዋይ ፕላስ 2 ዘ ሆል ስኩዌር እኩል ይሆናል 7 ነው። የዚህ ሴንተር -4, -2 ነው የሚሆነው። -4, -2 ነው የሚሆነው። ሶ ሲ ፕራይም ምን ይሆናል? በዚህ ትራንስሌሽን አማካኝነት መደመር ይሆናል ማለት ነው። መደመር -7 ሲቀነስ 7 -7 ሲቀነስ 4 1 ሲቀነስ 2 ይሆናል ማለት ነው። 1 ሲቀነስ 2 ይሄን እዚህ ላይ መደመር ማለት ነው። ስለዚህ ከዚህ ላይ ሲ ፕራይም -11 -1 ይሆናል ማለት ነው። ይሄ ይሆናል። አሁን ከዚህ ላይ ኢኩዌሽን ኦፍ ሰርክላችንን መጻፍ እንችላለን። ኤክስ ማይነስ -11 ዘ ሆል ስኩዌር ፕላስ ዋይ ማይነስ -1 ዘ ሆል ስኩዌር እኩል ይሆናል ስንት? 7። ይሄ አይቀየርም። ይሄ ፕላስ ይሆናል፣ ይሄም ፕላስ ይሆናል ማለት ነው። ስለዚህ ኤክስ ፕላስ 11 ዘ ሆል ስኩዌር ፕላስ ዋይ ፕላስ 1 ዘ ሆል ስኩዌር እኩል ይሆናል 7። ሶ ይሄ ኢሜጃችን ይሆናል ማለት ነው። አራተኛ ጥያቄ ትራንስሌት ኤ ሰርክል፣ ይሄን ሰርክል ማለት ነው ባይ ዘ ትራንስሌሽን ቬክተር ቲ 3,-5 ፋይንድ ዘ ኢሜጅ ኦፍ ዘ ሰርክል። አሁን እዩ እንግዲህ ይሄ ሰርክል ተሰጥቶናል። ምንድነው አሁን ችግሩ? ሴንተሩን አናቆም። ስለዚህ ሴንተር ወደ መፈለግ እንሄዳለን። ትራንስሌሽን ቬክተሩ ተሰጥቶናል። ሶ ሴንተር መፈለግ ብቻ ነው የሚቀረን ማለት ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 4y። አሁን የ-4 ግማሽ ስንት ነው የሚሆነው? -2 ነው። እሱን ስኩዌር እናደርገዋለን። እኩል ይሆናል 21። አሁን 2 ስኩዌር ማለት -2 ስኩዌር ማለት -2 ስኩዌር ማለት 4 ነው። ሶ ያለ አግባብ እዚህ ሳይድ ላይ 4 ስለደመርኩኝ እዚህ ጋር መጥቼ 4 መደመር አለብኝ ማለት ነው፣ ባላንስ ለማድረግ
ሶ ይሄ ምን ይሆናል አሁን ኤክስ ስኩዌር ፕላስ ይሄ ዋይ ማይነስ 2 ዘ ሆል ስኩዌር ነው የሚሆነው እኩል ይሆናል 25። ከዚህ ላይ ሴንተራችን ምን ይሆናል 0.2 ይሆናል ማለት ነው 0.2። አሁን ይሁ ሲ ፕራይም ልበል ሲ ፕራይም ትራንስሌሽን ቬክተሩ 3, -5 ነው። ስለዚህ 3ን 0 ላይ ስንደምር 3 ይሆናል ኮማ -5ን 2 ላይ ስንደምር -3 ይሆናል። ስለዚህ ይሄ አዲሱ ሴንተራችን ይሆናል ማለት ነው አዲሱ ሴንተር። ሶ ኤክስ ማይነስ 3 ዘ ሆል ስኩዌር ፕላስ ዋይ ማይነስ -3 እኩል ይሆናል ስንት 25 ይሆናል 25። ይሄን ተመልከቱ ይሄ ፕላስ ይሆናል። ሶ ኤክስ ማይነስ 3 ዘ ሆል ስኩዌር ፕላስ ዋይ ፕላስ 3 ዘ ሆል ስኩዌር እኩል ይሆናል 25። ስለዚህ ይሄ ምን ይሆናል ማለት ነው ኢሜጁ ይሆናል።